አምሮሚተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የአሸናፊዎች አሸናፊ ውድድርን ለማድረግ ከተማችን ውስጥ ከሚገኙ እንግዲህ የጥንት መናፈሻዎችን እንችላለን ፒኮክ ፓርክ ውስጥ እንገኛለን። አሁን በዚህኛው አሸናፊዎች አሸናፊ ውድድር ላይ ልክ እንደተለመደው አምሮሚተር ላይ እንደምናደርገው 5 ዙር ውድድር ይኖረናል። እነዛን 5 ውድድሮች ደግሞ ተጫዋቾቻችን ሲወዳደሩ የእነሱን ትኩረት ለመበታተን የተለያዩ አይነት ጨዋታዎችን ቻሌንጆችን አዘጋጅተንላችኋል። አሁን ተወዳዳሪዎቻችንን በድጋሚ እንተዋወቅ። ሰላም ፓገል ነን ታቆላላችሁ። ፓገል ትዊንስ ብንሆንም ያው በእንደኛ እብድ ማለት ቢሆንም ያው እንግዲህ አሳብደን ነው ያለፍነው። ያኛው ወንድ አልቀረን ሴት እኛ ጾታን መርጥ ዘርፈስተናቸዋል። አሁን ደግሞ የመንትዮች ሁለተኛ ዙር አሸናፊዎች ነን። አሁን ደግሞ ለአሸናፊዎች አሸናፊዎች መተናል። እንግዲህ ኦሬዲ እኮ እንደምናሸንፍ ታውቋል። እኔ ለምን እንደምትለፉም አልገባኝም። ስጡንና እንሂድ አናሳቃቸው እነሱ ሰፊውን ዘርረን የመጣነው አሁን ጥቃቅን ቀርተውናል ይቀረናል። እናያለን። አለቀላችሁ ፈጀናችሁ ጨረስን። ሰላም ሜሮንና ሜላት ነን ከኤምስኩዌር የባለፈውን የመንትዮች ውድድር ክፍል 3 አሸናፊዎች ነን። ያው በፊቶችን ደምስሰናቸው ነው የመጣነው። አሁንም ለማሸነፍ ነው የመጣነው። ያው ወንዶች ነበሩ ያው ተናግሬም ነበረ ሴቶች ማስታወስ ብቃት አላቸው ከወንዶች በተሻለ እና ደምስሰናቸው ነው የመጣነው። እኚህንም አይቀርላቸውም። ያው እንግዲህ አሸናፊዎች ነን። እናንተንም መጽናናት እንመኝላችኋለን ካው መሸነፋችሁ ስለማይቀር። ሜሮን እባላለሁ። ሜላት ደቻሳ እባላለሁ እና የባለፈው ዙር የመጀመሪያ የመንቶች ውድድር ላይ አሸናፊዎች ነበርን። ያው ለማሸነፍ ከጅማ ድረስ መተናል። ያው እንደ ስማችን ማለት ነው። እንደ ስማችን የመጀመሪያ ወይም ቀዳሚዎች ነን እና በእርግጠኝነት በዝረራ አሸንፈናቸው እንደምንሄድ እርግጠኞች ነን። አምሮሚተር የማስታወስ ውድድር ጨዋታ በቃና የ9ኛው ምዕራፍ የአሸናፊዎች አሸናፊ ውድድራችንን ለማካሄድ አሁን እንደ አዲስ 2021 እንደ አውሮፓውያን አቆጣጠር በሰኔ ወር ላይ አዲስ ዙ ፓርክ ተብሎ ድጋሚ ከተከፈተው የድሮ ጥንታዊ ደግሞ ፒኮክ ፓርክ እንገኛለን። ዝግጁ ናችሁ ተወዳዳሪዎቻችን? እሺ የመጀመሪያውን ጨዋታችንን ስናጫወት እንግዲህ በተለያዩ የሀገር መከላከያ ሰራዊቶች ማዕረጎች አሉ አይደለ? እኛም ሀገር ላይ ያለው ወታደራዊ ማዕረጎች አሉ እና 8 ናቸው። ከ1 እስከ 8 ነው ያለው። ሶስቱን ኦርደሩም ከመጀመሪያው ከካፕቴን እስከ ወይ ከሻምበል እስከ ጀነራል ድረስ ነው የምትይዙት። ያው 2 እንደሰጧችሁ ቁጠሩት አይደል? እንግዲህ 8 አይተሞች ስለሆኑ ቀላል ናቸው። እንደው አሸናፊዎች አሸናፊውን 50 ሺህ ብር ለመብላት በ8 እንዴት አዘናችሁ ዛሬ? ስለዚህ በእናንተ ይጀመራል። መልካም እድል ለሁሉም ቡድኖች። ጨርሳችኋል መሰለኝ። የዚህኛው ጨዋታ ዲስትራክሽን ላይ ወጣቱ ለመብታተን አንድ ዙር ፓርኩን ማየት ነው። መልካም እድል ለሁሉም ቡድኖች። ጨዋታችንን እንጀምራለን።
አምሮ ሚስተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የአሸናፊዎች አሸናፊ ውድድር የመጀመሪያውን ጨዋታ መልስ ለመቀበል እስቲ ተገናኝተናል። ታስታውሱታላችሁ በሙሉ? በሚገባው ሁሉ አለው እያሰማችሁ። እሺ ንገሩኝ። እሺ ሻምበል፣ ሻለቃ፣ እሺ ሌተራል ኮሎኔል፣ እሺ ከዛ ኮሎኔል፣ እሺ ብርጋዴር ጄኔራል፣ ሜተራል ጄኔራል፣ ሌተራል ጄኔራል፣ ጄኔራል። እሺ ኦኬ። ለመጥራት በጣም የቸኮላችሁ ነው የምትመስሉት እንዳይጠፋባችሁ። እሺ አልገባኝም። በእንግሊዘኛው በአማርኛው ነው ያዛችሁት? አማርኛውን ብቻ ነው ያዛችሁት? ለውጥ የለውም። አይዟችሁ፣ አትፍሩ። አንድ እሺ ንገሩኝ። ሻለቃ እሰይ አይደለም። ሻምበል፣ እሺ ሻለቃ፣ ሌተናል ኮሎኔል፣ ኮሎኔል፣ እሺ ብርጋዴር ጀነራል፣ ሜጀር ጀነራል፣ ሌተናል ጀነራል እና ጀነራል። እንዴት ነው ቤተሰብ ውስጥ የመከላከያ ሰራዊት አባል አለ? ልክ እንደዛ ብላን እናልፋለን። በሙሉ መልሳችኋል። እዚህ ጋር ራሳችሁ ምጥታችሁ እያያችሁ እንድትሄዱ ነው። እንዴት ነው የአሸናፊዎች አሸናፊ ውድድር ስሜቱ እንዴት ነው? ያስተን ይላል። ያስፈራል። ያስፈራል። 50 ሺህ ብር እኮ ነው። እንዴት ያስፈራል? ኧረ ያስፈራል። አስፈራ። መንታዎች ለመጀመሪያ ጊዜ ሀሳብ ተለያዩ ልበል። እሺ የወታደራዊ ወይም የመከላከያ ሰራዊት ማዕረግ ደረጃዎችን ከሻምበል እስከ ጀነራል ነግራችሁ ነበር ወይም አይታችሁ ነበር። እስቲ መልሳችሁ ለኔ ንገሩኝ። እሺ ሻምበል፣ ሻለቃ፣ ሌተናል ኮሎኔል እና ኮሎኔል። እሺ ብርጋዴር ጀነራል፣ ሜጀር ጀነራል፣ ሌተናል ጀነራል እና ጀነራል። አሪፍ። እሺ ይሄን መልስ እንግዲህ አዘጋጆች ይዙላችኋል። በኢትዮጵያ ደግሞ ታሪክ የመጀመሪያ ግለሰቦች የመጀመሪያ የሥራ ዘርፎችን የጀመሩ ሐኪም፣ ጋዜጠኛ፣ አትሌት ደግሞ አለ። 8 የሥራ ዘርፋቸውና የሰዎቹን ስም የሚያስቀምጥ መረጃ አለ። አሁን እዚህ ጋር 1 ደቂቃ ሰጣችኋለሁ። መልካም
አምሮን ፒተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የአሸናፊዎች አሸናፊ ውድድር 3ኛውን ጥያቄያችን ለመጠየቅ የሁለተኛውን ደግሞ ጨዋታ መልስ ለመቀበል ተገናኝተናል። እንዴት ናችሁ? እግዚአብሔር ይመስገን። ትንሽ የአካል ብቃት እንቅስቃሴዋ ጥሩ ነበረች። አካል ብቃት ደስ ነበር የሚለው ይከብዳል ወይስ ቀላል ነው? እኔ ከብዶኛል። አስደንሰኝ ነገር ትንሽ አንገዳገደሽ? እሺ የምታስታውሱትን እስቲ ንገሩኝ። እንግዲህ ጠፍቶ ያ ለምንድነው ለማስታወስ በደንብ አዳግቷቸዋል ወይም ከብዷቸዋል ወይስ የአባት ስሙ ከባድ ነው? እስቲ ንገሩኝ። የመጀመሪያው ሐኪም ወርቅነህ እሸቱ። እሺ የመጀመሪያው ሴት ተዋናይ ሰላማዊት ገብረ ስላሴ። የመጀመሪያዋ ጋዜጠኛ ሴት ጋዜጠኛ ሮማን ወርቅ ካሳሁን። እሺ ከዛ የመጀመሪያ ሴት ሐኪም ፍቅርተ ኪዳነ ማርያም። እሺ እሺ የመጀመሪያው የሬዲዮ ጋዜጠኛ ከበደ ሚካኤል። የመጀመሪያው ሙሉ ልቦለድ ደራሲ ነጋድራስ አፈወርቅ። አባትየው ስም የለም ገብቶኛል። እሺ ከዛ የመጀመሪያው የመንጃ ፍቃድ ባለቤትና አሽከርካሪ ነጋድራስ ተሾመ። ከዛ የመጀመሪያው በኦሎምፒክ የወርቅ ሜዳሊያ ያገኘችው አትሌት ሻለቃ ደራርቱ ቱሉ። አሪፍ። እሺ ይሄኛውን እንግዲህ አመልስ አይነገርም። ምን መሆን ነበር የምትፈልጉት እስቲ? ወይ ምን መሆን ትፈልጋላችሁ? ተማሪ ሆናችሁ ምን መሆን ትፈልጉ ነበር? አሁን ምን ላይ ነው ያላችሁት? እስቲ በዛን ጀምር። ጠበቃ ተማሪ እያለሽ? እሺ አንቺስ ነበረሽ? እኔን ልጅ እያለሁ ዶክተር ብያለሁ፣ ኢንጂነር ብያለሁ፣ ፓይለት ብያለሁ። ሁሉንም ብዙዎቹን ብለሻል። እሺ አሁን ምን ነው የምትሰሩት? ተማሪ ነኝ። ተማሪ ምን እየተማራችሁ? ቲያትር። በጣም ጎበዞች። አሪፍ። እንደዛ ስለሆነ ያው የሁለተኛው ዘርፍ አይከብዳችሁም ማለት ነው። የሁለተኛው መልስ ሮል ሞዴል የምትሆናችሁ ሴት ስለሆነች አይደለ? እሺ ንገሩኝ። እሺ እንትና ችግር የለውም። ቀደም ተከተል ምንም ችግር የለውም። ለእናንተ ይቀላችኋል እንጂ የሬዲዮ ጋዜጠኛ የመጀመሪያው ከበደ ሚካኤል። እሺ የረጅም ልቦለድ ደራሲ ኃይለ ኢየሱስ አይ በቃ የእንትን ሜዳሊያ ያስገኘች የመጀመሪያው አትሌት ሻለቃ ደራርቱ ቱሉ። ኧረ ተይ ኮማንደር ሻለቃ ደራርቱ ቱሉ። እሺ አለማየሁ እሸቴ ማን ነበር ስሙ? ወርቅነህ እሸቴ ነው እንጂ ወርቅነህ እሸቴ ሐኪም። እሺ ወርቅነህ እሸቴ ሐኪም። ሰላማዊት ገብረ ስላሴ የቲያትር ተዋናይት። ሮማን ወርቅ ሙሉ ስሙ አይደለም። ሮማን ወርቅ እሺ ሮማን ወርቅ አበበ ነው ከበጆቻ። እሺ ሮማን ወርቅ ሬዲዮ ጋዜጠኛ። እሺ ውደድ ኪዳነ ምህረት ደግሞ ሴት ሐኪም። ውደድ ነው መውደድ ነው? ውደድ ኪዳነ ምህረት ሴት ሐኪም። ኦኬ ሙያ ምን ብትሆኚ በጣም ደስ ይልሻል? እንጃ ያው በሕክምና ዘርፍ ነው የምወደው። የምትወጂው ሐኪም? እኔ ድሮ በቃ ምንድነው መሆን የምትባል ፓይለት ነበር። ከዛ ፊዚክስ እና ማትስ ትንሽ ይጠይቃል። እውነት ነው ሲሆን ከባድ አደረገው። እውነት ነው። ኦኬ እስቲ ካሉት 8 የሥራ ዘርፎችና መጀመሪያ ኢትዮጵያ ላይ እነዛን ስራዎች ከየሰሩ ግለሰቦችን ንገሩ። እሺ ሐኪም ወርቅነህ ጌታቸው። እሺ የተውኔት የመጀመሪያ አርቲስት ሰላማዊት ገብረ ስላሴ። እሺ ቀጥሎ ሴት ጋዜጠኛ ሮማን ወርቅ እሸቱ እና የመጨረሻው ሴት ሐኪም ውዳዴ ተክለማርያም እንደዛ መሰለኝ። ውዳዴ ተክለማርያም። እሺ ዜና አንባቢ ከበደ ሚካኤል።
ረጅም ልቦለድ ነጋድራስ አፈወርቅ አባት ስም የለም አይደለም እንደ አፈወርቅ ነጋድራስ ስም አይደለም ነጋድራስ ታይትል ነው አረ በእግዚአብሔር እኔ እንጃ እኔ ስም እሺ ከዛ መንጃ ፈቃድ በህጋዊ እንትን ያለው እሱ ደግሞ ነጋድራስ እሸቱ እሱንም እንደዚህ ነው ያስኩት እሺ ከዛ ኦሎምፒክ ዋንጫ ያሸነፈችው ደግሞ ደራርቱ ቱሉ ሙሉ አትሌት ማ የሷን ክብር አለ እንጃ ሻለቃ እኔ እንጃ ሻምበል ብቻ እሺ ኦኬ ወደሚቀጥለው ዙር እንሂድ በተለያዩ የቴክኖሎጂ ዘርፎች ውስጥ ያሉ 10 ድርጅቶች እንደ አውሮፓውያን አቆጣጠር በአሁኑ ዓመት 2023 ላይ ስንተኛ ዓመታቸውን ይይዛሉ የሚለውን የሚያሳይ ሰንጠረዥ አለ እነዚህ ሰንጠረዦች ላይ ድርጅቱ ስም ከዛ ስንት ዓመት እንደሞላው ያሳያል አሁን እሱንም ለማየት 45 ሰከንድ ሰጣችኋለሁ መልካም ድል ጋይስ 10 5 ላይ ነው መልካም ድል ወደሚቀጥለው ዙር አሁን ይኸውላችሁ ጨዋታው አንድ እንጨት ይዛችኋል አይደለ ከዛ የሚሆነው ልክ ሳጨበጭብላችሁ 1 2 3 ብዬ ሳጨበጭብ አንቺ ወደ ሰኛው ሳ እንደዚህ መቀያየር ነው እሺ ተግባብተናል ዝግጁ ነን እሺ 1 2 3 እና ጨዋታው እንደዚህ ነው እየቀጠለ መጨረሻ ላይ የቀረሰው ነው አሸናፊ የሚሆነው አዎ አኖ አይጠብም አያው ትንሽ በመሃል ላይ እሺ አኔ ሰብሰባ እሺ 1 2 3 አላምስቱ ትንሽ ብታሰፉት ጥሩ ነው አለበለዚያ መቼም እዚህ ልናድር ነው 1 2 3 እሺ እሺ እናንተ አዎ ይሄ ነው እንግዲህ ፌስ ኦፍ ይባላል የኛው ስቴጅ 1 2 3 አንቺ ተሻል ያ 1 2 3 ፍጥነት 1 2 3 1 2 3 ሁለቱ አሸናፊ ሆነዋል አይደለ የኛው ደግሞ ይቀጥል እሺ ሁለታችሁ ደግሞ ቀጣይ ትሆናላችሁ 1 2 3 ይዛለች የተንኮል እሺ 1 2 3 እሺ 1 2 3 ይስፋላችሁ በደንብ ተራራቁ እሺ ከዚህ ጋር 1 2 3 እሺ ወደዛ ተራራቁ በቃው እንዴ 1 2 3 ሁለት እሺ አዎ በተራ ጥያቄዎቻችሁን ትመልሳላችሁ መልካም እድል ለሁሉ ጉዶች እሺ እናንተ ከኔ ጋር ትቀያላችሁ አምሮን ፒተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የአሸናፊዎች አሸናፊ ውድድር 3ኛ ጨዋታችንን መልስ ልቀበል ነው እስካሁን ጨዋታው እንዴት ነው የ50 ሺህ ብር ለማሸነፍ ውድድሩ ጠንክሯል ከባለፈውና ካሁኑ እንዴት ነው የባለፈው ከባድ ነበረ እንግዲህ ሁለቱ እስከ 3ኛው ድረስ የሶስተኛው ትንሽ ይከብዳል ግን ሁለቱ ቀላል ነበር እሺ ሁለቱ ቀላል ነበር ብለዋል እንግዲህ ምን ያህል እንደመለሱ ከሁለተኛው ላይ እናያለን እሺ የግዙፎቹ የቴክኖሎጂ ኩባንያዎች እድሜያቸው ወይንም ከተመሰረቱ ምን ያህል አመት ሆኗል የሚል ነው እስከ አውሮፓውያን አቆጣጠር በአሁኑ ባለንበት 2023 ላይ ሲሆን ስንት አመታቸው ይሆናል የሚል ነበር ጥያቄው 10 ድርጅቶች ነው ያሳየኋችሁ እስቲ ንገሩኝ የመጀመሪያው ቻት ጂፒቲ እሱ አንደኛ እሺ ከዛ ትዊተር 17 እሺ ፌስቡክ 19 ጉግል 25 እሺ እኔ ደግሞ ከአፕል ነው የምጀምረው አንደኛው
በዚህ በኩል ዘረዝርና በአመተ ምህረቱ ለብቻው ችግር እንደተመቸሽ አፕል፣ ማይክሮሶፍት፣ ሶኒ፣ ሳምሰንግ የመጨረሻው እንጃ። እሺ ከዛ አመታቸው 47 48 77 58 185 እሺ እስቲ ከሶሻል ሚዲያዎች በጣም የምትጠቀሙት ምንድነው? ነፃ ነሽ? እሺ ቴሌግራም እስቲ እንግዲህ ይሄንን ግዙፍ የቴክኖሎጂ ኩባንያዎች 2023 እንደ አውሮፓውያን አቆጣጠር ስንት አመታቸው ይሆናል የሚለው ነበር ሶስተኛ ጥያቄያችን አይደለ? ንገሩን። ስንት አመታቸው ሞላ? ይደበላለቅ ችግር የለውም። እሺ እግዚአብሔር ይስጥልን። ጂፒቲ እሺ አንደኛ። እሺ ፌስቡክ 14 እሺ ጉግል 19 እሺ ትዊተር 25 እሺ ኦዞን 29 እሺ አለቅ አፕል 47 ከዛ ማይክሮሶፍት 48 ሶኒ 77 ሳምሰንግ 95 ከዛ ሶኒያ 115 ኦኬ ቃናን ምን ሶሻል ሚዲያዎች ላይ ትከታተላላችሁ እስቲ ወይ ፎሎ ታረጋላችሁ? ልጠይቃችሁ የኛን ፎሎወርሺፕ በዚሁ ልጨምር አንድ ምን ላይ ቴሌቪዥን ላይ ብቻ ዲጂታል ሚዲያ ከማህበራዊ ድረገጾች ላተጠቀሙ አታዩትም? ዩቲዩብን አሁን እሺ ከመጣታችሁ በፊት ዩቲዩብ ሰብስክራይብ እንድታረጉ ልበል። ያሉት የተለያዩ ትልልቅ የቴክኖሎጂ ኩባንያዎች ውስጥ በ2023 እድሜያቸው ስንት ይሆናል የሚል ነበር የመጨረሻው ጥያቄ። እስቲ ምን ያህል ታስታውሳላችሁ? ንገሩ። እሺ ጂፒቲ እሺ አንድ ቆይ መጀመሪያ በእንትን ልበለው በተርታ ጂፒቲ ከዛ ትዊተር እሺ ከዛ ፌስቡክ ጉግል አማዞን እሺ ከዛ 1 17 19 25 29 እሺ ጎበዝ አፕል ማይክሮሶፍት ሶኒ ሳምሰንግ እና ኖኪያ እሺ 47 48 77 85 እና 158 ኦኬ ስኩድ እሺ አሁን ያለንበት እንግዲህ ኩዳዴ ጾም ላይ በገና ዜማዎች ይሰማሉ አይደል? ስለዚህ ደግሞ አሁን የበገና 11 ክፍሎች አሉ። እሱን የሚያሳይ ምስል አለ እንደዚህ። ከዛ በኋላ ደግሞ በኋላ ስንገናኝ አንድ ትኩረት ከሚበታትል ነገር በኋላ ይሄንን እንደዚህ ምስሉን አሳያችኋለሁ። ያያችሁ አንድ ይሄ ነው፣ ሁለት ይሄ ነው፣ ሶስት ይሄ ነው ያላችሁ ለኔ መናገር ነው። ስለዚህ መጀመሪያ ይሄንን እንደዚህ 11ን ለማየት 1 ደቂቃ ይሰጣል። እሺ ከ6 እስከ 10 አንቺ እሺ ነው ማለት ነው። ጨርሰናል። ወደሚቀጥለው ዙር እንሄዳለን። መልካም ድል ጋይስ።
አምሮ ፒተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ የአሸናፊዎች አሸናፊ ውድድር 5ኛ ጨዋታችንን ልሰጣችሁ ነው። ከዛ በፊት ግን እስቲ የበገናውን ጥያቄ ስጠይቃችሁ በጣም ደስተኛ ሆናችሁ ነበር። ለምንድን ነው? ቀላል ነው? ተምረን ነበር ከዚህ በፊት ተምራችኋል? ምን ያህል ጊዜ በፊት? እስከ ጣት መፍቻ ድረስ እስከ ጣት መፍቻ ድረስ። ጣት መፍቻ ማለት ይሄ እንደዚህ። እሺ እስቲ ንገሩኝ። ለእናንተ የሚቀላችሁ በምስል ባደረግላችሁ ነው? በምስል እንግዲህ እንደዚህ ብለን ይሄው ልሰጣችኋለሁ። እሺ ለኔ እኔ በይ። እሺ 1 ቁጥር ቀንበር፣ 2 ቁጥር ጌጥ፣ 3 ቁጥር መቃኛ። እሺ መቃኛ፣ 4 ቁጥር የቀኝ ምሰሶ፣ 5 ቁጥር የግራ ምሰሶ። እሺ 6 ቁጥር አውታር። እሺ 11 ቁጥር ድህንጻ ነው። እሺ ለምዘለች አይ ችግር የለውም። 9 ቁጥር በርኩማ። 8 አይደለም ገበታ የትኛው ነው? 9 ይቀረኛል። በርኩማ 9። 7 ቁጥር የትኛው ነው? ይሄኛው መወጠሪያ። 10 ቁጥር መወጠሪያ። 10 ቁጥር መወጠሪያ ነው። እሺ የድምጽ ሳጥን 7 ቁጥር የድምጽ ሳጥን ይመስለኛል። 8 ቁጥር ገበቴ አይደለም። 9 ቁጥር በርኩማ 9 ቁጥር። አዎ እንዴ እዚህ ራሱ እንዴ ቆይ እዛ ጋር ወደዛ ስገልጡ መልሱ ስላልረፉ። እሺ እንጂ 9 እና 7 አንድ ነው። ለምን ሆነ ትምህርታችሁ ላይ እንዴ ነበር? በቃ እንዚራ እዚህ ጋር ያለችው ነው የምትሆነው። የትኛው 8 ቁጥር ይሄኛው መወጠሪያ ነው። አሰራዳል እንትንናስ ምንድነው? የድምጽ ሳጥን። እሺ 8 ቁጥር የድምጽ ሳጥን። እሺ 7 ቁጥር 10 ሰከንድ ሰጣችኋለሁ። 7ቱን ጠቅላላ ለማድረግ እንዚራ 7 ቁጥር አይደለም ይሄኛው ነው እንዚራ። 9 ቁጥር እንዚራ፣ 7 ቁጥር በርኩማ ይመስለናል። ጨርሰናል። እሺ ወደሚቀጥለው ዙር እንሂድ። ስበሩ ትጎራረሳላችሁ ሌላ ጊዜ? አዎ ያው በዓል ላይ ሲሆን ሁሌም ሰንበለማ በጣም እንዴ አንዴ ላይ ሙት ማለት እኔ ጠላቴን ልበል። እሺ እንዴት ነው ጨዋታው? አሪፍ ነበረ ግን የእናንተ በጣም ያስቅ ነበር። የመንታ ስሜት አለ የሚባለው ነገር ትንሽ ወፋ አሪፍ። እሺ የበገና 11 ፓርቶች አሉ አይደል? እነዛን ፓርቶች እስቲ ንገሩኝ። ወይም ይሄንን እንደዚህ ልስጣችሁና ለሁሉም እኩል እንዲሆን ምስሉን እንድታዩት በአንድ እንደዚህ ያላችሁ ንገሩ። አዘጋጆች መልሶቻችሁን ይዛሉ። እሺ እዛ ጋር የተጻፈው ይሄ አንድ ነው አይደል? እሺ አንደኛ ቀንበር ነው። እሺ ሁለተኛ ጌጥ፣ ሶስተኛ ምንድን በሉ መቀኛ። እሺ አራተኛ የቀኝ ምሰሶ፣ አምስተኛ የግራ ምሰሶ። እሺ ስድስተኛ አውታር፣ ሰባተኛ የድምጽ ሳጥን፣ ስምንተኛ ብርኩማ፣ ዘጠነኛ እንዚራ ከዛ እንዚራ፣ አስረኛ መወጠሪያ፣ 11ኛ ድህንጻ። እንዴት ነው ውድድር? እንዴት ነው እስካሁን? አሪፍ ነው። የትኛው ዙር ውድድር ከባድ? ስም ያለበት የስራው ዘርፍና የመጀመሪያ ኢትዮጵያዊ ያንን ነገር ለመስራት ይከብዳል። እንግዲህ ውጤታችሁን ማወቅ ትፈልጋላችሁ ወይስ ከነገራችሁኝ በኋላ ይሻላል? ከነገርን በኋላ። እሺ እናንተ ንገሩኝ። እሺ የበገናውን ከ1 እስከ 11 አሉ የበገና ክፍሎች አሉ። እነሱን ለማሳየት ይኸው ምስሉ ያለ ስሞች ተቀምጧል። እናንተ አንድ ይሄ ሁለት ይሄ እያላችሁ ንገሩ። 1 ቀንበር፣ እሺ 3 መቃኛ፣ 2 ጌጥ፣ 4 ቀኝ ምሰሶ፣ 5 ግራ ምሰሶ። እሺ 6 አውታር፣ 8 የድምጽ ሳጥን ወይም ገበቴ፣ 11 ምንድነው
ድህንጻ 11 ድህንጻ እሺ 10 መወጠሪያ 9 እንዚራ በቃ 7 ደግሞ ብርኩማ ቆይ 7 ምንድነው 7 ብርኩማ እሺ 6 አውታር 6 አውታር እሺ 8 የድምጽ ሳጥን እሺ 10 መወጠሪያ 9 እንዚራ 11 ደግሞ ድህንጻ ቀይርሽ ምን በቃ አንዴ ስትደውልልኝ አንድ ቀንበር 2 ጌጥ 3 መቃኛ 4 ቀኝ ምሰሶ 5 ግራም ምሰሶ እሺ 6 አውታር 7 የድምጽ ሳጥን ወይም ገበቴ 7 ቀስቱ እንድትዩ ይይሽ 8 የድምጽ ሳጥን እሺ 8 የድምጽ ሳጥን 9 እንዚራ 10 መወጠሪያ 7 ደግሞ ብርኩማ 7 ብርኩማ 11 ብርኩማ በቃ ብቻ በይው 11 ደግሞ ድህንጻ እሺ እዛው ላይ እንዳለ ወደ ቀኝ የሄዳችሁ ምጻረ ቃላትን ትጠሩልኛላችሁ ሶ ምጻረ ቃላቱ ላይ ዲቪዲ እንደ ዩኤስቢ ኤቲኤም ምናምን ምን እንደሆኑ የሚያሳይ ነው 1 ደቂቃ ከ40 ሰከንድ ይሰጣችኋል ራሳችሁ ናችሁ ቻሌንጁ ምንድነው 10 ናቸው እሱን አስቡ ስለዚህ 10ሩንም መያዝ አለባችሁ ያላችሁ 1 ደቂቃ ከ40 ሰከንድ ብቻ ነው ስለዚህ ይሄንን ከግምት በማስገባት በፍጥነት ለመያዝ ሞክሩ መልካም ነው አምስቱን ይዣንቺ አበቃቷል መልካም እድል እሺ አምሮን ፒተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ 50,000 ብር የሚያሸልመውን የአሸናፊዎች አሸናፊ ውድድር ለማድረግ እንግዲህ አዲሱ ፓርክ ከቅድም ጀምሮ ስንጫወት ነበር አይደለ ውድድሩ እንዴት አገኛችሁት እናንተ እንዳልጠየቋችሁ በጣም ደስ ይላል አሪፍ ነው ደህና ነው እሺ ውጤታችሁን ልንገራችሁ የሳንዳ አንድ ሰብሰብ ብለው ውጤታችሁን እንስማ መልስ ከነገርኳችሁ መጨረሻ ላይ ይሰማል ሰርፕራይዝ ነው አይደል አሪፍ እሺ 10 ምጻረ ቃላትን አሳይቻችሁ ነበር አይደል እሺ ንገሩ ዲቪዲ ዲጂታል ቨርሳታይል ዲስክ ኤልሲዲ ሊኩዊድ ክሪስታል ዲስክ ጂፒኤስ ግሎባል ፖዚሽኒንግ ሲስተም ቪፒኤን ቨርቹዋል ፕራይቬት ኔትወርክ እሺ ዋይፋይ ዋየርለስ ፊዳሊቲ እሺ ኤችዲኤምአይ ሃይ ዲፊኒሽን ሞጁላር ኢንተርፌረንስ እሺ ከዛ ኤቲኤም አውቶሜትድ ቴለር ማሽን ከዛ ሲም ምስኪን ቀረናል እሺ አይደንቲቲ ሞጁል ነገር ነው ሴሪያል ይሁን ሴሪያል ሳይሆን እሺ ሴሪያልን በለው ሴሪያል አይደንቲቲ ሞጁል ሲም ማለት ነው ከዛ ዩኤስቢ ዩኒቨርሳል ሴሪያል ፖርት ዩኒቨርሳል ባስ አለ ዩኒቨርሳል ሴሪያል ባስ እሺ ቴንክ ዩ ባስን ተረሳታ ባስን ተረሻለሽ አንድ ይቀራል መሰለኝ ይቀራል
አንድ ይቀራል መሰለኝ። እሺ እንግዲህ አዘጋጆች ውጤት ሰሩና የዚህኛውን ዙር ደግሞ ከትንሽ ቆይታ በኋላ ሰብሰብ ብለን ውጤት እነግራለን። ማን አሸናፊ እንደሚሆን እናውቃለን አብረን። ለሁሉም ቡድኖች መልካም እድል። ምን ያህል ጊዜ አስባችሁ ታውቃላችሁ? እነዚህ ዋይፋይ ምንድነው ኤችዲኤምአይ ምንድነው ብላችሁ አስባችሁ ታውቃላችሁ? ትጠቀሙታላችሁ ግን? አዎ በደንብ ዩኤስቢ ስጭኝ እንደዚህ ይባላል። ኤቲኤም ይፈልጋለሁ ምናምን ትላላችሁ። ኤቲኤም ኤቲኤም የለም ዛሬ ወረፋ ነው ትላላችሁ። ኔትወርኩ ተጨናንቋል። አናፍር ሲስተም የለም። እሺ ምን ያህሉን ይዛችሁታል? አንድ ነው ያሱ አንድ ነው ያሱ የኔ እናት። እሺ እሺ ዲቪዲ ዲጂታል ቨርቹዋል ዲስክ ኤቲኤም ኖ አዎ ቀጥ ኤቲኤም ቆይ አንዴ ቪፒኤን ቨርቹዋል ፕራይቬት ኔትወርክ ጂፒኤስ ግሎባል ፖዚሽን ሲስተም ቪሲዲ አይደለም ዲሲዲ እስኪ ዝም በይ በማል ነገር እያለች ዝም ብለሽ እሺ ከነሱ ጋር ነሽ እሺ ቀንደ እንጃ ብቻ ኤቲኤም የሆነ ነገር ቴለር ማሽን 15 ሰከንድ 10 ሰከንድ ልስጣችሁ እስቲ ሀሳባችሁን ሰብስቡ። አውቶማቲክ አይደለም ብቻ ቴለር ማሽን እሺ በቃ ነው በቃ እሺ እንግዲህ አዘጋጆች ውጤት ይሰራል። ከዛ በኋላ እንገናኝና ማን አሸናፊ እንደሆነ እናያለን። መልካም እድል። ከአስሩ ምህጻረ ቃላት ምን ያህል ይዛችኋል? እኔ ላለቅስ ነው። ኧረ እስቲ ሞክር። እኔ እውነት ምንም አላውቅም። የማውቀው እንትናቸው ብቻ ነው። ምን ምህጻረ ቃሉ ብቻ ከዛ አንድ ያሱ እሺ ጭንቅላቴ አዝኛለሁ ማለት ነው። እሺ ዩኤስቢ ዲቪዲ ብቻ ነው። ዲጂታል ቨርቹዋል ዲስክ ነው። እሺ ከዛ ምንድነው ቪኤልሲ ነው ቪሲኤል መቀነኝነት አለ። እሺ እኔ እንደሷ ነው። ጂፒኤስ ኤልሲዲ ኤፒቲ መሰለኝ ኤቲኤም አውቶማቲክ ምን ማለት እንደሆነ አታውቁትም? ኤቲኤም ማስተውስ ኤቲኤም አውቶማቲክ ቴለር ማሽን። እሺ ሌላ ኤችዲኤምኤል መሰለኝ አይ እና ጂፒኤስ በቃ እውነት ያናድዳል። ኧረ በስመ አብ እንግዲህ ውጤቱ ይሰራና እንደገና እንሰበሰብና ማን እንዳሸነፈ እናውቃለን። መልካም እድል። እሺ አምሮሚተር የማስታወስ ውድድር ጨዋታ በቃና 9ኛው ምዕራፍ 50,000 ብር የሚያሸልሙ አሸናፊዎች አሸናፊ ውድድርን በአዲስ መልኩ የተዋቀረው አዲስ ዙ ፓርክ አካሄደናል። 5 ዙር ውድድሮች ተደረጉ። እስቲ ውጤታችሁን ደግሞ በየደረጃው ልንገራችሁ። እሺ የመጀመሪያውን ሁለቱ ቡድኖች በመመለስ እኩል ነጥብ ላይ ያዛችሁ። እናንተ የተሳሳታችኋቸው የሚገደፋችኋቸው ቃላቶች ነበሩ። ምንድነው ሜጀር ጀነራልና ሌተናል ጀነራል ብቻ ነው ያላችሁት። ሜጀር ጀነራልን አልጠራችሁም ነበር። እሱ የእናንተ ስህተት ነበረ መጀመሪያ ላይ። የሁለተኛው ዙር ላይ እንግዲህ የስራ ዘርፉ ትንሽ ውስብስብ ነበረ መሰለኝ አይደለ? እዛ ላይ በጣም ብዙ ሶስታችሁም አክሮስ ዘ ቦርድ አላሸነፋችሁም ወይም በትክክል መልስ የመለሰ የለም። የሶስተኛው ዙር ላይ ትልልቅ የቴክኖሎጂ ኩባንያዎች በምን ያህል አመት ነው የተመሰሩት የሚለውን ሙሉ በሙሉ ለመመለስ እነሱ እንደዛ አሸናፊዎች ሆነው 2-1 በመምራት ይዘው ነበረ ሶስተኛው ዙር ድረስ። አራተኛው ዙር ላይ በጣም በሚያሳዝን ሁኔታ 7ኛ የሚለው የድምጽ ሳጥን ነው የነበረው። ያንን ነገር በመሳታችሁ 2 እኩል ሆናችሁ ነበረ። 5ኛ ዙር ላይ እንግዲህ 10 ምህጻረ ቃላቶች ናቸው አብሪቬሽን የነበሩት። ያው እናንተ ቀድማችሁ በአራቱ ዙር ስለተሸነፋችሁ ውድድር ውስጥ አልገባችሁም ነበር። 5ኛው ዙር ላይ 2 ሆነው 2 ዙር ጨዋታዎችን በማሸነፍ እየተሽቀዳደማችሁ ነበረ። ሁለታችሁም በሚገርም ሁኔታ ግን አልመለሳችሁትም። ግን በተሻለ ሁኔታ ማን መልሶታል የሚለውን ነገር ስንመለከት እናንተ በማሸነፍ የ9ኛው ምዕራፍ
አሸናፊዎች አሸናፊ ውድድር ተሸላሚ ሆናችኋል። ሁለቱን ዙር ግን በሙሉ ውጤት ስላሸነፋችሁ 20 ሺህ ብር ትሸለማላችሁ። ኮንግራቹሌሽንስ ለራሳችሁ አጨብጭቡ። የኛው ቡድን ነው። በየትኛውም እንግዲህ የህይወት መስክ የምትገኙ ሁለት ሰዎች ወይም ጥንድ እየሆናችሁ ፍቅረኛሞች፣ ቤተሰብ አባላት፣ ጓደኛሞች፣ የስራ ባልደረባት መታችሁ መወዳደር ትችላላችሁ። የማስታወስ ችሎታችሁን ወደ ገንዘብ መለወጥ ትችላላችሁ። እስከሚቀጥለው ሳምንት መልካም ጊዜ